ፕሮግራማችን የምናገባድድ ይሆናል። ሌላኛው የኤሊዮት አንደርሰን ጉዳይ ነው። ኤሊዮት አንደርሰን ዛሬ በወጡ መረጃዎች መሰረት የማንቸስተር ሲቲ የመጀመሪያ ጥያቄ ውድቅ ተደርጓል። ያው የተጫዋች ከመጀመሪያው ጀምሮ ከሲቲ ጋር ተያይዟል። ግን ማንቸስተር ዩናይትድም ተደጋጋሚ ስልኮችን እየደወሉ እንዳለ መረጃዎች ጠቁሙ ነበር። ኤሊዮት አንደርሰን ማንቸስተር ሲቲ ያቀረበው ዋጋና ኖቲንግሃም ፎረስቶች ያሰቡት ዋጋ አልተመሳሰለም። ግን ያ ማለት ዝውውሩ አልተሳካም ወይም ውድቁናል ማለት አይደለም። ያ ሙከራ ይደረጋል። መጀመሪያ ሁለቴ ይሞክራል። መጨረሻ ላይ ወይ ያለን ጠይቀህ ትሰጣለህ ወይ ዝውውሩን ትሰርዛለህ። የኖቲንግሃም ፎረስቱ ባለቤት ኢቫንጀሎስ ማሪኒያከስ ለተጫዋቹ ከ120 ሚሊዮን ፓውንድ ያነሰ ገንዘብ ተገቢ አይደለም ብሎ ነው የሚያምኑት። ያው ታውቋቸዋላችሁ ማሪኒያከስን፣ በጣም ኃይለኛ ናቸው፣ በጣም ስሜታዊ ናቸው። ወርደው ከዳኛ ጋር ጭምር አላስፈላጊ ነገር ውስጥ የሚገቡ በሰሞኑን እየተመለከትናቸው ነበር። አንድ የባስኬትቦል ጨዋታ ላይ የእርሳቸው ክለብ ኦሎምፒያኮስ ሲጫወት እንደዚሁ ግጭት ውስጥ ገብተው ቲሸርታቸው እስኪቀዳደድ ድረስ ተመልክተናቸዋል። በጣም ስሜታዊ ናቸው። የማይገቡበት ነገር የለም። ሲፈልጉ አሰልጣኝ በፈለጉት ሰዓት ያሰናብታሉ። ከኖኖ ስፕሪንቶ ሳንቶስ ጋር የገቡትን ግጭት ተመልክተናል። እና ግትር ያለ አቋም ነው ያዙት እርሳቸው። በቃ የማይለወጥ አቋም 120 ሚሊዮን ፓውንድ ካመጡ ያምጡ፣ በቃ ከዛ ውጭ ተውት፣ ልጁ ይጫወትበት የሚል አቋም ነው ያዙት የሚሉ ሀሳቦች ደጋግመው እየተነሱ ይገኛሉ። ኤሊዮት አንደርሰን እንግዲህ ከ2 ዓመት በፊት ነው ኖቲንግሃም ፎረስትን የተቀላቀለው። የ23 ዓመቱ የቀድሞው የኒውካስል ተጫዋች 35 ሚሊዮን ፓውንድ ብቻ ነው የከፈለበት። ኖቲንግሃም ፎረስት ምን ያህል እንደተሸወዱበት ኒውካስሎች ማሳያ ነው። 35 ሚሊዮን ዩሮ ብቻ ነው የከፈለበት። እንግዲህ 3-4 እጥፍ ነው የሚያተርፍበት። ሁሌም ይቆጫቸዋል ኒውካስሎች። በወቅቱ ሳንድሮ ቶናሊና ብሩኖ ጉማሬሽ ስለነበራቸው ልጁ ማደግ አልቻለም፣ ቦታ ማግኘት አልቻለም። ጥሩ ተጫዋች እንደሆነ ያውቃሉ፣ ግን ቦታ ማግኘት አልቻለም። መቼም ብሩኖ ጉማሬሽን አሳርፈህ ኤሊዮት አንደርሰንን በ20 ዓመቱ አታጫውቱም፣ በ21 ዓመቱ እንዲሁ ሳንድሮ ቶናሊን አስቀምጣ አታጫውቱም። ልጁ ደግሞ ኳሊቲ ተጫዋች ነው ማለት እድገቱን ልጠብቅለት የሚገባ ወይም እድገቱን ልፈቅድለት የሚገባ ነው። ግን ኒውካስሎች የተሸወዱት ተጫዋቹን በውሰት ነበር መስጠት የነበረባቸው። በ35 ሚሊዮን ፓውንድ ነው ተጫዋቹን የሸጡላቸው፣ በርካሽ ዋጋ ነው የሸጡላቸው። ደጋግሞ ሞክሮ ነበረ ባለፈው ዓመትም ኒውካስሎች ተጫዋቹን ለመመለስ ኤሊዮት አንደርሰንን፣ አልተሳካም። ተጫዋቹም ይፈልጋል፣ ያደገበት ክለብ ስለሆነ መመለስ ይፈልግ ነበረ እና አሁን ላይ ግን ይህ ተጫዋች ዋጋ እጅግ ተወዷል። በተለይ ደግሞ ባለቤቱ ማሪኒያከስ ደግሞ በቀጥታ ይመለከተኛል ብለው ከዚህ ገንዘብ በታች አትሽጡ ማላታቸው ዝውውሩን ትንሽ ውስብስብ አድርጎታል የሚሉ መረጃዎች እንዲወጡ ሆነዋል እና ማንቸስተር ሲቲ ከዚህ ዝውውር የመጀመሪያ ጥያቄ ውድቅ ሆኖበታል። ወደ 85 ሚሊዮን ፓውንድ አካባቢ ነው ያቀረቡት ይላል። እንግዲህ መረጃው ምን ያህል እውነት ነው አላውቅም። 85 ሚሊዮን ፓውንድ አካባቢ አቅርበዋል። አውቶማቲካሊ ነው አይሆንም ብሎ የመለሷቸው። ይህ ተጫዋች እንግዲህ በዘንድሮ ውድድር ዓመት 50 ጨዋታ አድርጓል። ዘንድሮ በአጠቃላይ 92 ጨዋታ አምናና ዘንድሮ ጉዳት ብዙም አያጠቃው፣ ካለ ድካም 90 ደቂቃ መጨረስ የሚችል የተለያየ አይነት ኳሊቲ ያለው ጎል የሚያስቆጥር አማካኙን ተከላካዩን በሚገባ የሚያደራጅ አማካኙን የሚያስተካክል የሩድሪ ምትክ ትክክለኛው ምትክ ነው ብሎ የሚያስቡት ነው ማንቸስተር ሲቲዎች። ግን የመጀመሪያው ዙር ጥያቄ ውድቅ ሆኗል። በዚህ አጋጣሚ ማንቸስተር ዩናይትድ ይገባ ይሆን ዝውውሩ ላይ? ኤሊዮት አንደርሰን ዝውውር ላይ እንደገና አለበት ማንቸስተር ዩናይትድ መኖር። ግን ይሄ ልብ ሰጥቷቸው ምናልባት ገንዘቡን ሊከፍሉ ይችሉ ይሆን ወይስ ማንቸስተር ሲቲዎች ተጨማሪ ገንዘብ በ2 ዙር በ3 ዙር እያሉ ይመጣሉ የሚለው ልብ አንጠልጣይ ሆኗል። ኤሊዮት አንደርሰን ያለቀ ይመስል ነበረ ዝውውሩ። ፐርሰናል ጉዳዮች አልቀዋል፣ የተጫዋች ደሞዝ መሰል ነገሮች። ግን አሁን የፕሬዚዳንቱ ማሪኒያከስ የገንዘብ ድርድሩ ላይ ያዙት አቋም ጠንካራ መሆን የፈጠረው ችግር ነው በሚል የመረጃ ምንጮች እየጠቀሱ ይገኛሉ ማለት ነው። አድማጮቻችን ሌሎች መረጃዎችን ለመጨመር ያህል በነገራችን ኤሊዮት አንደርሰን አሁን ላይ ፍሎሪዳ ነው ያለው ከእንግሊዝ ብሔራዊ ቡድን ጋር የቶማስ ቱከል ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን ዝግጅቱን እያደረገ ነው ለዓለም ዋንጫው
እዛ ነው ያለው። በወኪሉ በኩል ነው ነገሮች እየተከናወኑ የሚገኙት። በዚሁ ወደ ዓለም ዋንጫው እናምራና ዓለም ዋንጫው ላይ አዲስ ሕግ መጨመሩ እየተነገረ ነው የሚገኘው። ትናንት ሰምቷቸዋል ብዙዎቹን። ሁለተኛ ቢጫ ካርድ በቫር ይታያል ከዚህ በኋላ በዓለም ዋንጫው። ሁለተኛ ቢጫ ካርድ ይሰጥም አይሰጥም ማለት ነው። የተሰጠው ሁለተኛ ቢጫ ካርድ ተገቢ ካልሆነ ይሻራል። ሁለተኛ ቢጫ ካርድ መሰጠት እያለበት ከታለፈ ደግሞ ሁለተኛ ቢጫ ካርድ እንዲያይ መደረግ አለበት። የማዕዘን ምት ይታያል በቫር። ዳኛው ለምሳሌ ማዕዘን ምት አያሰጥም ብለው ማዕዘን ምት ከሆነ ማዕዘን ምት ይሰጣል። ዳኛው ያሰጣል ብሎ ማዕዘን ምት ሰጥተው ካልሆነ ግን በፍጥነት ግን እነዚህ ነገሮች በፍጥነት ነው መከናወን ያለባቸው ይላል ሕጉ። በጣም በፍጥነት ነው መከናወን ያለባቸው። ምክንያቱም ይበልጥ ጨዋታ ሰልች እንዳያረግ ተጨማሪ ሕጎች ናቸው የተጨመሩት። እነዚህ በውስጥ ነው የሚታዩት፣ በፍጥነት ይታያሉ። በፍጥነት እየተወሰኑ የሚሄዱ ነው። የመልስ ሮራ ከ5 ሴኮንድ በላይ ማዘግየት አይቻልም። የመልስ ምት ከ5 ሴኮንድ በታች በላይ ማዘግየት አይቻልም። እንደዚሁም ተጫዋች ጉዳት ሲያስተናግድ በፍጥነት ተቀይሮ መውጣት አለበት። ቅያሪ ላይ ተቀይሮ ለመውጣት ከ10 ሴኮንድ በላይ የሚቆይ ተጫዋች ካለ የሚገባው ተጫዋች 1 ደቂቃ ተቀጥቶ ነው የሚገባው። 1 ደቂቃ ይቀጣል። እንዲህ የሕክምና ጉዳዮች ላይ ምናምንም ዝርዝር ነገሮች ወጥተዋል። ዓለም ዋንጫው በደንብ ሲቃረብ እናነሳሳቸዋለን። አሁን ዛሬ የተመለከትኩት ደግሞ መብረቅ በ13 ኪሎ ሜትር ርቀት ላይ የመብረቅ አደጋ ወይም የመብረቅ ምልክት ከታየ በፍጥነት ተጫዋቾቹ ወደ መልበሻ ክፍል እንዲገቡ ይደረጋሉ። በቀጥታ ወደ መልበሻ ክፍል ውስጥ ነው የሚገቡት። ከዛ ያ መሳሪያ ሴንስ የሚያደርገው 13 ኪሎ ሜትር ላይ ሴንስ ካደረገው የመብረቁን ሁኔታ ሴንስ ካደረገበት ከ30 ደቂቃ በኋላ ነው ተመልሰው የሚጫወቱት። አሰልች እንዳይሆን ያስፈራል። በዛ ላይ የዘንድሮ የዓለም ዋንጫ በብዛት ጨዋታዎቹ 9 ሰዓት ሌሊት፣ 10 ሰዓት ሌሊት፣ 6 ሰዓት ከሌሊቱ 7 ሰዓት የሚደረጉ ጨዋታዎች ብዙ ናቸው። በዛ ላይ ደግሞ እንዲህ አይነት አሰልች ነገሮች ይኖሩታል። በ13 ኪሎ ሜትር በስቴዲየሙ የ13 ኪሎ ሜትር ርቀት ላይ የመብረቅ አይነት ስሜት ካለ በፍጥነት ተጫዋቾቹ ያው መመርመሪያ ስላላቸው ነው መሳሪያው ሴንስ ያደርጋል። ሴንስ ካደረገ ተጫዋቾቹ ይገባሉ። አሰልጣኞቹ 30 ደቂቃ ቆይቶ ነው የሚመለሱት። አንዳንዴ እስከ 1 ሰዓትም ሊዘልቅ ይችላል። ምክንያቱም አካባቢው ንጹህ መሆን አለበት ተብሎ ስለሚታመን እንዲህ አይነት አደጋ ተጫዋቾች ላይ እንዳይደርስ ከመከላከል አንጻር ነው ይሄ ነገር እየተነገረ ያለውና ብዙ ሕጎች በዝተዋል። ሕጎቹ በበዙ ቁጥር ደግሞ የሕጎቹ መብዛት ደግሞ ውድድሩን እንዳያዳምነው ከሰዓቱም በተጨማሪ ስጋት ገብቷል። አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። አጋሮች